ሴቶች ሀና ኢዝራ እንደዚሁም ደግሞ ጉድ እያፈላ ነው። ሀናን እንደዚህ አውቂያት አላውቅም ምን አስባ ነው እንደዚህ የምታደርገኝ በሰላሟ ነው ወይ እያለ እየተናደደና እየተበሳጨ ይገኛል ማለት ነው። በእርግጥ ግን ለጺም ሲነግራት ጺም ደግሞ ከእናንተ የምፈልገው እኔ መሰናክል እንደሆነ በአንተና በሷ መካከል ያለው ፍቅር እንዲቋረጥልኝ ስንቴ ጸሎት እያደረግኩ እንደው አታውቅም እንዴ ብላ ለኢዝራ ስነግረው ኢዝራም ደግሞ ተናዶና ተበሳይቶ የተናገራት ይገኛል። ልትረጅኝ ይገባል፣ እኔን እኮ የሚረዳኝ ሰው ማንም የለም አንቺ እንጂ ብሏታል ማለት ነው። በእርግጥ አዎ ሀና ከሶስቱም ህይወታቸው ውስጥ እንትን እያለ እና ወይዘሮ ሜላትም ግራ ገብቷታል ማለት ነው። ይሄ ነገር ይስተካከልልኛል ብላ እያሰበች ነው። ምክንያቱም በቤቷ መካከል ያለው ቤቷ ውስጥ እየተካሄደ ያለው ነገር ማለት ነው። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ለቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ማለት ነው። ዛሬ ይዘንላችሁ የመጣ ነው ኖላይቶችን ነው ማለት ነው። ሀና እና አሲር እንግዲህ ስልኳን አስመልሶላታል። እንደዚሁም ደግሞ ስለ መቅዲ ላወራሽ እፈልጋለሁ እያንዳንዱ ነገር ልንገርሽ ብሏታል ማለት ነው። ሲነግራትም ግራ ገብቷትና ተበሳይታ ምን እየተካሄደ ነው እያለች ትጠይቀዋለች ማለት ነው። ስለ መቅዲ ህይወት ሲያጫውታት ሀና ማዝናና ተበሳይታ ወደ ስርቆት እንዴት በዚህ እድሜዋ ትገባለች? በዛ ላይ ደግሞ ሴት ልጅ አይደለች ወይ ምን ሆና ነው ብላ ስትጠይቀው በእርግጥ አዎ ሴት ልጅ ናት፣ ግን ምንም ማድረግ አይቻልም በጊዜው እንደዚህ ነው እያለ ሲነግራት በቀጣይም ደግሞ ቀስ በቀስ እያንዳንዱ ነገር ይስተካከላል አይዞሽ እያላት ነበር ማለት ነው። አሲር በእርግጥ እሷን ለመምከርና ለመናገር የተነሳበት ምክንያት ምንድን ነው? ተናዶና ተበሳይቶ ስለነበረ መቅዲንም ተቆጥቷታል እንዳያችሁት ማለት ነው። መቅዲን የተቆጣት ምንድን ነው? በእርግጥ ከሀና እንደዚህም ደግሞ ሀና ደበደበችኝ ያለችበትን ምክንያት ተምቹ ይዞ ተምቹ እየጠየቃት ነበር ማለት ነው። እንዴት ልትደበድብሽ ቻለች? እንዴት ሊሆን ቻለ ብሎ ግራ ገብቶትና አስቦ እየጠየቃት ነበር ማለት ነው። በድምጿ አውቂያታለሁ እሷ እንደደበደበችኝ ምንም ጥርጥር የለኝም ብላ ስትለው ኧረ እባክሽ ምንም ጥርጥር የለሽም አይደል? እሷን በድምጽ ስላወቅሽ ገና ለገና መቅዲ ደበደበች ብለሽ አንድ ነገር ብትሆን ልጅቷ ከአንቺና ከአሲር መካከል አልወርድም ብሏታል ማለት ነው። በእርግጥ እንደዛ ማድረግ አልነበረባትም ብዬ ነው የማስበው። መቅዲ በጣም ፈጥነሻል ማለት ነው። አሲር ትወደዋለች መቅዲ በዛ አጋጣሚ ማለት ነው። ከዚህም በፊት ነግረው ነበር እኔና አንቺ እህትና ወንድም መሆን እንጂ ሌላ ለውጥነት የለንም ብሎ ስላላት በጣም ተናዳና ተበሳይታ እንግዲህ እንደዚያ ያደረገችበት ምክንያት ማለት ነው ከባድ ችግር ውስጥ ስለነበረች ማለት ነው። ሀሳብና አስተያየታችሁን እየገለጻችሁልን ማለት ነው። የነ ኖላዊቶች ወዳጆች ማለት ነው በጣም ከባድ ችግር ውስጥ እያለች አብሶ ሜላት ውስጥ እየተካሄደ ያለው ሜላት ቤተሰብ ውስጥ በጣም ከባድ ችግር አለ ማለት ነው። የሜላት ውድ ባለቤቷ መስፍን ከዚህ በኋላ ስራ የሚሆነው በቃሉ መከታተል ነው። በደንብ ያስታውቃል እጁ እንዳለበት፣ የእሱ እጅ እንዳለ አውቀዋለሁ ብሏል ማለት ነው። ይሄና የወይዘሮ ሜላት ፋሚሊ እንደዚህ ድብልቅልቁ ከወጣ በኋላ መስፍንም እየተናደደ እየተበሳጨ ሞላ ቤተሰቤ እንደዚህ መሆን የለበትም እያለ ይገኛል ማለት ነው። በእርግጥ እውነት ለመናገር የሜላት ምርጥ ወዳጅ ብዙ ነገርን እያፈራች ናት። ሜላት ማለት ለቤተሰቦቿ ለልጆቿ በጣም ጥሩ ምስኪን ናት ማለት ነው። በዚህ የተነሳ እንግዲህ ብዙ ነገር ተፈጥሮባታል። በእርግጥ ይህም ነገር የሆነባት ምንድን ነው? የኔ ያለቻቸው ሰዎች እየጎዷት ከጀርባዋ ጉድጓድ እየቆፈሩባት እንደሆነ አታውቅም ማለት ነው። ማንም መጥቶ እየፈነጨባት እና እየጎዳት ይገኛል ማለት ነው። ግን እሷ ቆፍጣናና ጠንካራ ስለሆነች ደስ የምትል እናት ናት። በዛ ላይ ደግሞ በዚህ የተነሳ እንግዲህ ሁሉም ነገር ይስተካከላል ብላ እያሰበ ትገኛለች ማለት ነው። አሲርና ተምቹም ግራ ገብቷቸዋል ማለት ነው። በዚሁ ኋላ ቤተሰቤ እንደዚህ ሲበጠበጥ ማወቅ አልፈልግም። ባዩሼ ብትኖር ታጽናናኝና ምንድነሽ ነው አዘንሽ አዜነ ነው እያለ ከጎኔ ትሆን ነበር ብላለች። ያ ነገር እንግዲህ ለሜላት በጣም ከባድና በጣም ከምንም በላይ እንትን ብሏታል ማለት ነው። ይህንንም ደግሞ ወይዘሪት ሜሉካ በእርግጥ እውነን ለመናገር በጣም ምስኪንና ጨዋ ናት ማለት ነው። መስፍንም ደግሞ እንትናን እንድከታተለው ፍቀጅልኝ በቃሉም ብሏት ስለነበር እሷም ደግሞ እሺ አላለችውም ማለት ነው። ወይዘሮ ሜላት ምንድን ነው ያች ሴትዮ እኛ ጋር ምን ታደርጋለች? ከኛ ጋር ምን ልትሰራ ገባይ? እንዴትስ ልታደርግ ነው የገባችው ብላዋለች ማለት ነው። ምክንያቱም በቃሉ ከዚህ በኋላ ስራሽ የሚሆነው መስፍንን መከታተል ብቻ ነው ስላላት፣ ቤቲም ደግሞ
እናም እሱ ስላዘዛት እሷ ልታደርገው ቃል በገባችበት መሰረት መስፍንን ማጥመድና እንደዚሁም ደግሞ እያንዳንዱ እርምጃውን ከእሱ ጋር ልታሳልፍ ጊዜዋን በቃሉ ጋር ተነጋግራለች ማለት ነው። ከዚህ በኋላ ደግሞ ወይዘሪት ሜላት በእርግጥ የምታውቀው ጉዳይ የለም። አሁን ላይ ግን ነቅ ይሆናለች ማለት ነው። እየነቃች እውነት ነው እውነቱን ማውጣት አለብኝ ከዚህ በኋላ እያንዳንዷ ነገር በማለት መስፍን ያችን ልጅ ቢሮቸው ይቀጥራታል ማለት ነው። እነሱ ቢሮ ከተቀጠረች በኋላ የተፈጠረው ነገር ምንድን ነው? በቃሉ ሳያቅ የሚገርመው ነገር በጣም ከባድ ነው። ይሄ በቃሉ የሚባል ሰውዬ ማለት ነው። ተምቹ እውነት በእኔ አትቀልጅብኝ የምትወጂኝና የምታፈቅሪ ከሆነ እባክሽ ድንብላል አሳውቂኝ። እኔ ከእርግብ ጋር ያለኝ ነገር ድሮ ነው ያበቃው፣ ድሮ ትቻታለሁ። ስለዚህ እኔ እና እሷን የሚያገናኘን ነገር የለም ብሏል ማለት ነው በቃሉ። ሶሪ ተምቹ ማለት ነው። ተምቹ በእርግጥ ድንብላልን በጣም የሚወዳትና የሚያፈቅራት ብትሆንም እሷ ግን በጣም ችግሯ ሌላ ነው ማለት ነው። ችግሯ ሌላ ነው ስላችሁ በጣም እሷ ምንድን ነው ከኢዝራ ጋር ሶሪ እርግብ ጋር ያለህን ግንኙነት እዛው አቋርጥ እንጂ እኔ ጋር ልትመጣና እኔ ጋር እንትን ልትል አትችልም ብለዋለች ማለት ነው። እሱም ደግሞ እንደዚህ አትበይ እባክሽን እኔና አንቺ መገናኘት አለብን ብለዋለች ማለት ነው። በዚህ የተነሳ በጣም ከባድ ችግር እየተፈጠረ ይገኛል ኖላዊቶች ውስጥ ማለት ነው። አሲርና ሀንቾ ድጋሚ አንድ ላይ ሆነው ወሬያቸውን እየቆሰቆሱ ይገኛሉ ማለት ነው። እሱም ደግሞ ትንሽ ጠጋ ጠጋ እያላት ነው። ሀና ግን ጥፋተኛ ነሽ ሆነን ለመናገር አንዴ ከኢዝራ ጋር ተወኛለሽ፣ አንዴ ከአሲር ጋር ተወኛለሽ። ይሄ ነገር ግን አንቺ ሴትዮ ምንድን ነው አላማና ኢላማሽ ማለት ነው? መስተካከል አለብሽ። ይሄ ከባድ ነው። ማስተካከል ትችያለሽ ማለት ነው። እንደዚህ ማድረግ አትችይም። ምክንያቱም ከኤላ ጋር ስትሆኚ ኢዝራን ትተይዋለሽ፣ ከኢዝራ ጋር ስትሆኚ ደግሞ አሲርን ትተይዋለሽ ማለት ነው። ይህ ነገር ደግሞ አስተካክለሽ እውነት ለመናገር ከአንደኛቸው ጋር ብትሆኝ እመኝልሻለሁ ማለት ነው። ኢዝራም ይወድሻል፣ አሴርም ይወድሻል ማለት ነው። እንደዚሁም ደግሞ ኤላ በጣም ከባድ ነው ማለት ነው። አዝኖብሻል። የመጀመሪያሽ ነው በእርግጥ እናውቃለን፣ ግን አንቺ በጣም አብዝተሽዋል ማለት ነው። ይህንን ነገር ደግሞ አንቺ ራስሽ ማስተካከል ያለብሽ ነሽ ማለት ነው። በዚህ የተነሳ ደግሞ በቀጣይ እያንዳንዱ ነገር እንዲስተካከል ማድረግ የምትችይው አንቺ ነሽ ማለት ነው። ወይዘሪት ሀንቾ ማለት ነው። ሰላምም ቅዱስን አግኝታ አውርተዋለች ማለት ነው። ቅዱስ እባክህን ልለምንህ እኔ እናንተ ያለብን ነገር ምክንያቱም እንደ ወንድ ልጅ ቆፍጠን ማለት አለብህ አንተና እኔ ተዋደን እንደውም ስለወደድኩና ስላፈቀርኩ ልትኮራብኝ ወይም ደግሞ ልትንቀባረርብኝ አትችልም ብላ ልክ ልኩን ነግረዋለች ማለት ነው። ከዚህ በኋላ እኔ ጋር መቀጠል ትችላለህ፣ አንድ ላይ ብንሆን ምን ይመስላል እያለችው ነበር ማለት ነው። እሱም ደግሞ እውነት ለመናገር ልቤ ድጋሜ እንዲሰበርብኝ አልፈልግም ወይዘሪት ሀንቾ እያላት ነበር፣ ሰላም እያላት ነበር ማለት ነው። ሰላም እውነት ለመናገር አፍቅራው ወይም ደግሞ ወዳው ሳይሆን እሱን ለማጥመድና እሱን እንትን ለማለት የያዘችው ምክንያት ነው ማለት ነው። ምክንያቱም ፂን ስለሚወዳት ፂ እንድጠላው እሱም ደግሞ ፂን ስለሚያፈቅራት አሁን ላይ ፂ ደግሞ አልፈልግህም ስላለችው እሱ ነገር እንዲስተካከል ፈልጎ ስለሆነ ይሄንን ያደረገው። በቅርብ ቀን እንግዲህ የአንዳንዷ ነገር አስተካክላለሁ ብሎ ይላል ማለት ነው። አሲር እንግዲህ በጣም እሱም ያፈቅራታል ሀናን። ብቻ ኖላዊቶች ሁሉም ድብልቅ ያለ ነው። ወደ ፋኖሴ ስመጣላቸው ፋኖሴ ይቅር በይውና ኖላዊትን አብረሽ ብትኖሪ ምን ይመስልሻል? አንተን አጥቼ መኖር አልችልም ኖላዊ፣ እኔ በጣም ነው ማፈቅርህ መወድህ እያልሽው ነበር አይተናል። ግን ይሄ ነገር አሁን ላይ ደግሞ ለኖላዊት በጣም ከባድ ነው ማለት ነው። አንቺን አገኘው ብሎ ከዚህ በኋላ ህይወት ይሰምራል፣ እኔ ብቸኛ አልሆንም፣ ማንም የለኝም እያለ ነበረ። አንቺ ደግሞ ሁሉም ነገር ይቅርብኝ ብለሽ እንትን ብለሻል ማለት ነው። ስለዚህ እና በዚህ ሰዓት ላይ ደግሞ ማንም ሰው የለውም። ሀናም ተደላላ ያለችው ቤተሰቧ ጋር ሰላም ሀናን ለማስቀረት ከደሴ እንዳትሄድባት አሲርንም እየለመነች ነበር ማለት ነው። ምክንያቱም ምላሴ ጋር ሁና እሱ መመለስ አለባት ወደዚህ እባክሽ እያለች ሲነግራት ነበር ማለት ነው። ምላሴንም ደግሞ እንደምንም ብለን ሀናን እናስቀራት፣ ሀና ሄደች ማለት ይሄ ቤት ጭር ይላል፣ በዛ ላይ አንድ እህታችን ናት ማንም የለንም እያለ ለምላሴ ስነግረው እሱም ደግሞ ምንም ችግር የለም
ለማስቀረት እንሞክራለን። መፍትሄ አይጠፋም። አንቺ ብቻ ተረጋጊ። ሀና ከወሰነች ወሰነች ነው፣ ትታን ትሄዳለች እያለች በጣም ተናዳና ተበሳይታ አለች ማለት ነው። ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ አድርጉ። እንወዳችኋለን። ባይ ባይ።